ኮንቲኒዩቲ ምናምን የሚሉ ነገሮች አሏቸውና ለኛ የሚቀርብ በሚስጥራት ላይ ብቻ ይመስለዋል ሰው አብዛኛው በእነዚህ በነገረ ድነት ጉዳዮችንም ላይ አይ ቲንክ የሚቀርብ ነገር አለው አንዳንድ የፕሪዲስቲኔሽን የምናምን ጉዳዮች ነው እንጂ እና እንግዳስ ማለት ከመጡ በጣም ጥሩ ነው ካለበለዚያ እኛ የራሳችንን ማጠቃለያ እንሰጣለን የራሳችንን ማጠቃለያ እንሰጥና ምንድነው የሚለኝ ኦኬ turning your camera off why ካሜራን አብራ ነው የሚለኝ ራይት ቆይስ ኦኬ በግድ ከፈት ነው እንደ ካሜራ እሺ አቀጥሉ መምህር በረከት ቀጥሉ እንደዛ ማለት ጀምሯል ካሜራ ከፈቱ ማለት ጀምሯል እንዴ ካላየና አለኝ እኮ በጣም ነው እንዴ ናፈኩት በዚህ ደረጃ እስኪ እንግባለት እሺ ቀጥሉ አሁን መጥቷል ዮናታንም መጥቷል አክሊልም በቲክቶክ ቋንቋ ሄድበት ልበል በአክሊል ቋንቋ ይቅርታ ቀሲስ ሜቢ ሌሎቹ ከመጡን ብራዘር ዴቭ ምናምን እንትን ይላሉ እኔ እንኳን አሁን ኦፊስ ገብቻለሁ ሰዓቱ የሥራ ሰዓት ላይ ስለደረስኩ ኦኬ የተወሰነ ትንሽ ደቂቃ ብቻ ነው አሁን የተወሰነ ሐሳብ ብቻ ሰጥቶ ለመውጣት ነው እንትን ማለት ነው ቀጥልሽ አይ ቅድም አንድ ሐሳብ ጥያቄ ካላችሁ የሆነ አንድ ሰው እንትን ይበልና ከዛ ላይ እንትን ልበልበትና ያወጣለሁ ነው ወይ አክሊል አኪም የሚናገረው ነገር ካለ ወይ ቅድም እየነገራችሁ ነበር ምን ላይ እንደሆነ ዋናው ሐሳብ ጀስቲፊኬሽን ላይ ይሄ ስለ ኢምፒውትድ እና ስለ ኢንፊውዝድ ራይቸስነስ ምናምን ኮን እየተወራ የነበረው እሱን መጀመሪያ እስቲ እንትን በሉንና ግልጽ ይሁንልና እኔ እንዳላቦከው ያለ ርዕስ ገብቼ እንደ አጠቃላይ ሉትራን ላይ ከሆነ ጥያቄው እሱንም እንደዛም ከሆነ የሉትራን ደህነት ላይ እሱንም ወይ አሳውቁል ያው የተወራ የነበረው ስለ ጀስቲፊኬሽን ነበረ ጀስቲፊኬሽን ኔቸር ኦፍ ጀስቲፊኬሽን ላይ የተወሰነ ሲወራ ነበረ እኔም በመሃል ላይ የገባሁት ለነገሩ ግን ስለ ኢምፒውትድ ራይቸስነስ እና ኢንፊውዝድ ራይቸስነስ የተወሰነ ነገር እኛም እየተናገርንበት ነበር ያው መድገም እንዳይሆን ጀስቲፊኬሽናችን ምን አይነት እንደሆነ ፎረንዚክ አክት እንደሆነ ምናምን የተወሰነ ነገር እንትን ብለናል እና ደግሞ ኮንቲኒዩዋል የሆነ አስፔክት እንዳለው አንድ ጊዜ ብቻ በቃ ያለቀለት ወይም ደግሞ ያከተመ አንድ ጊዜ ብቻ ያለ አይነት ነገር ደግሞ ተደርጎም እንዳይወሰድ ዴይሊ ሪኒዋል እንደሆነ የተወሰነ ነገርም ስንናገር ነበር እና ከዚህ አንፃር ነው ሐሳብ ያነሳ ነው ዴቭ ብራዘር ዴቭም ስለመጣ እዚሁ ሐሳቡን ይጨምርበታል ጥያቄ ያላችሁ ቀጥሉ መምህር በረከት ጆሲ ግልጽ ያልሆነልን ነገር ካለ እንጠይቅና ቀደም ሲጠየቅ የነበረ አንድ ጥያቄ ነበር አይ ቲንክ ለመመለስ እየተዘጋጀ ዴቭ ነው ያወረደን ጀስቲፊኬሽን ኮንቲኒዩዋል አስፔክት ካለው ፕሮግረስ ለምን አይሆንም ዴቭ ደግሞ የፍሩት ፉል የጀስቲፊኬሽን ፍሩት በሂደት ስለሚገለጥ ነው ኮንቲኒዩዋል የምንለው ብሏልና ያልተገለጠ ነገር መገለጡ በራሱ ፕሮግረስ አይደለም ወይ እንደውም ለመጨመር ያህል ቅዱስ ያዕቆብ የተጠቀመው ቃል ምንድነው ጽድቅ አብርሃም በስራው እንደተፈጸመ እናውቃለን የሚለው ቃሉ ቴሎስ የሚለው ነው ወደ አንድ ግብ መድረስ ወደ አንድ ዴስቲኔሽን መድረስ ነው ቃሉ ራሱ የሚያሳየውና የሆነ ፕሮግረስ አይደለም ወይ ራሱ ወደ ፍሬ መሄድ ኮንቲኒዩዋል አስፔክት ካለው ፕሮግረስ የለውም እንዴት ማለት ይቻላል በእምነት ላይ የተመሰረተው ጽድቅ ፍሬ አፍርቶ ከፍሬ ደርሶ ሲታይ ይሄ ፕሮግረስ አይደለም ለማለት ለምንድን ነው የሚቸግረን ቀጥሉ ከሁለታችሁ ከዮናታንና ብራዘር ዳዊት
እሺ እኔ ትንሽ እንትን ልበልና ካሁን በኋላ ሰሚ ብቻ ልሆን ስለምችል ቢሮ እየገባው ስለሆነ አንድ ነገር ጀስቲፊኬሽን ምንድነው ኮንቲኒዩስ አስፔክት አለው ምናምን ሲባል ግድ ደግሞ ፕሮግሬሲቭ መሆን አለበት ማለት አንችልም። ሁሌም እንደዛ ነው ማለትም ራሱ የሚያስችለን ሁኔታ የለም። መጀመሪያውኑ ጀስቲፊኬሽንን ዲፋይን አድርገን ነው የጀመርነው። ጀስቲፊኬሽን ማለት ምን ማለት ነው የሚለውን ነገር አስቀምጠናል። ምንድነው ጀስት ወይም ደግሞ ራይት ማድረግ አንድን ሰው ጀስት ኦር ደግሞ ራይት ብሎ ዲክሌር ማድረግ ለዛ ሰው ብለን ያስቀምጥነው። ያ ዲክሌሬሽን ኮንቲኒዩስ አስፔክት አለው አዎ፣ ግን ደግሞ ፕሮግሬሲቭ ነው ብለን ደግሞ ያንን ዲክሌሬሽኑ ራሱኑ ማስቀመጥ አንችልም። ዲክሌሬሽን መሆኑ ላይ ከተማመን ማለት ነው። ሊንግዊስቲክ ጋር የሆነ ዴፊኒሽኑንም የተወሰነ ከላቲን የመጣበትን ሐሳብ ተናግሬያለሁ። ከአባቶችም ደግሞ እነ ቅዱስ ዮሐንስ አፈወርቅም ዲክሌሬሽን እንደሆነ የሚያስቀምጡበት የሮሜ ምዕራፍ 3 ቁጥር 28ን ሲያብራራ እንደዛ አይነትን ሐሳብን ሲያስቀምጥ እንመለከታለን። እና ዲክሌሬሽን በራሱ ፕሮግሬሲቭ ነው ማለት አንችልም። ግን ራይቸስነስ ላይ ስናወራ ያ ኢምፒውትድ የሆነ ራይቸስነስ እና ኢንፊውዝድ የተደረገ ደግሞ ራይቸስነስ አለ። ዲስቲንክት እናረጋቸዋለን። ሶሊድ ዲክሌሬሽን ቅድም ስናነሳው ነበር። አሁን ማንበብ ስለማልችል ነው። ሜቢ ከተከፈተ ማንበብ ትችላላችሁ። ሶሊድ ዲክሌሬሽን ላይ አርቲክል 3 ላይ ማለት ነው አይ ቲንክ 32ኛው ኦር 31ኛው እንትን ላይ ፖይንት ላይ ታገኙታላችሁ። እንትን የሚለው ይሄ ኢንሄረንትድ የሆነው ይሄ ራይቸስነስ ወይም ደግሞ በስራ በኩል ደግሞ መንፈስ ቅዱስ በእኛ ውስጥ የሚያስገባው በእኛ ውስጥ ደግሞ የሚያድግ በስራ ደግሞ የሚገለጥም ራይቸስነስ እንዳለ ደግሞ ያሳየናል። በስራ በኩል የሚገለጠው ወይም ደግሞ ያ ዲክሌር የተደረገልን ራይቸስነስ አለ እና ደግሞ እኛ እያሳደግን በህይወት ጉዟችን ወይም ደግሞ በዚህ ያው ሳልቬሽንን ዋን ታይም ሳስፔክት አይደለም ብለን ስላስቀመጥነው እያሳደግን ክርስቶስን እየመሰልን የምንሄድበትን ራሳችንን የምንለውጥበትን ደግሞ ራይቸስነስ አለ። ሁለቱን ግን ማደባለቅ አንችልም እያለ ነው የሚያስቀምጠው እዛ ላይ ሶሊድ ዲክሌሬሽን ላይ ስትመለከቱት። ስለዚህ ሁለቱን ዲስቲንክት አድርገን ነው የምንመለከታቸው። አንደኛው ፎረንዚክ ነው፣ ዲክሌር የሚደረግ ነገር ነው። ሁለተኛው ደግሞ በእኛ ውስጥ እያደገ እየተለወጥን የምንመጣበትም ደግሞ አስፔክት እንዳለ መመልከት አለብን። ጀስቲፊኬሽን ከተባለ ግን ዲክሌሬሽን ነው፣ ኮንቲኒዩስ አስፔክት አለው ብለናል እና ከዛ አንፃር ነው የምንመለከተው። እሺ መምህር በረከት እዚህ ጋር ጥያቄ ያላችሁ ዝም ብላችሁ መግባት ትችላላችሁ። ጥያቄውን ያነሳው ጆሲ ስለሆነ መቀጠል ይችላል። መንገድ ላይ ድምጽ እንዳይረብሽ። እሺ ጆሲ ቀጥል። ጥያቄ ቀጥታ የሚሆነው ያው እንግዲህ ሞመንት ኦፍ ጀስቲፊኬሽን ባፕቲዝም ነው ተብለን ነበር ቅድም ስንወያይ እና ሉተርስ ወርክ 32:229 ላይ ደግሞ even at the moment of baptism interiorly በውስጣዊ መልኩ justified እንደማይሆኑ ከውጭ ብቻ እንደሚሆን ይቀመጣልና ይሄንን እንዴት ነው የሚታየው? ከውጭ ብቻ ሰውየው justified ሲሆን ከውስጥ አይቀደስም ወይ? ክሊንስድ አይደረግም ወይ? ያላችሁ ፖይንት እሱ ላይ ምንድነው ክሊር አውት ቢያደርጉልን? የኔም ጥያቄ ነው በነገራችን ላይ። ኦኬ እሺ፣ ጽድቅና ቅድስና መለየት አለብን። በውስጥ አይቀደስም ወይ? እኛ መቀደስን እናስቀምጣለን፣ ምንም ጥያቄ የለውም። ጽድቁን ነው አሁን ያመጣ ነው። ጽድቁ ጀስቲፊኬሽንን የሚገልጽ ነው። ቅድስና ካልን ግን ሳንክቲፊኬሽንን የሚያሳይ ነው። ወይም ደግሞ በእኛ ውስጥ ቅድም ዲስቲንክት አድርጌ አስቀምጨው ነበር አይደል? ራይቸስነሱን ራሱ ኢምፒውትድ የሚደረግ አለ፣ ኢንፊውዝድ የሚደረግ ደግሞ ራይቸስነስ አለ። ስለዚህ ያ ኢምፒውትድ የተደረገው ራይቸስነስ ሁሌም በውጭ በኩል ነው። ምንድነው ኤክስትሪንዚክ ነው የምናደርገው እንጂ ኢንትሪንዚክ አናደርገው። በውጭ ነው ማለት ግን ይሄንኛውን አይቀድሰውም ማለት አይደለም። ቅድስና የሚባለውን ምንድነው መጀመሪያ አካባቢ ላይ ከነበርክ ጆ እንደነበርክ የሰማ ይመስለኛል። ጀስቲፊኬሽን፣ ሳንክቲፊኬሽን እና ምንድነው ሪጀነሬሽን እነዚህ አንድ ላይ ኦከር ይሆናሉ። ሲመንታኒየስሊ ኦከር የሚሆኑ ናቸው።
ስለዚህ ያ ሰው ጀስቲፋይ ሆኗል ብለን የምንጠራው ሰው በዛኑ ታይም እግዚአብሔር እሱን ቀድሶታል፣ ውስጣዊ የሆነ ለውጥን ሰጥቶታል ብለን እናምናለን። ምክንያቱም ሪጀነሬት ስለሚያደርግ ጀስቲፊኬሽን እና ሳንክቲፊኬሽን ምንድነው የአንድ ሳንቲም ሁለት ገጽታዎች እንደሚባለው እንደዛ ናቸው። ዲስቲንክት ናቸው ግን የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ሪጀነሬት ማድረግ ኢንሄረንት የሆነ ቼንጅ አለው ከቃሉ ራሱ ስንነሳ ማለት ነው። ጀስቲፊኬሽን ላይ ስንመጣ ግን ዲክላሬሽን ነው፣ ኤክስትሪንዚክ ነው። ምክንያቱም ቀደም አንድ ያስቀመጥኩት አንድ ጥሩ ቨርስ አለ አይደለ? ሁለተኛ የቆሮንቶስ መልእክቱ ላይ ምዕራፍ 5 ላይ ያስቀመጠው ክርስቶስ ኃጢአት ሰርቶ እንዳልሆነ ስለኛ ኃጢአት የሆነው ኃጢአት ሰርቶ እንዳልሆነ ሁሉ እኛም ጻድቅ ተብለን የተጠራ ነው ጽድቅን ስራ ሰርተን አይደለም፣ ዲክሌር የተደረገልን ነገር አለ ብለን እናስቀምጣለን። እና ከዚህ አንፃር ነው ሉተርም የሚናገረው። እሺ በጣም ጥሩ። ታዲያ አሁን ስታስቀምጥ ሎጂካል ፕራዮሪቲ ዲስቲንክት አድርጋ አስቀምጣል። በመቀደስ በመጽደቅ በመወለድ እንደዚህ በመክበር ምናምን ነገር እና አሁን ሰው ልጅ የሚኖረው ኢን ታይም ነው። የሰው ልጅ የሚኖረው ኢን ታይም ከሆነ whatever is done logically in priority በታይም ውስጥ ያለ unless we are in eternity የግዴታ መቀዳደም አለበት። ምክንያቱም ሎጂካል ፕራዮሪቲ ያለ ቴምፖራል ፕራዮሪቲ በታይም ውስጥ ሊገኝ አይችልም። ለምሳሌ ሎጂካል ፕራዮሪቲን በስላሴ ውስጥ ስናወራ መቀዳደም የማይኖረው ቅድስት ስላሴ ያለው በዘላለም ስለሆነ ነው። በዛ ሰውዬ ግን at the moment of baptism እንዴት ነው በሎጂካል ፕራዮሪቲ እነዚህ ነገሮች መኖር የሚችሉት? ይሄ ሰውዬ ያለው በጊዜ ውስጥ ነው። እግዚአብሔር ከዘላለም በጊዜ ውስጥ በክሪኤትድ ኢፌክት ያኛውን ሰውዬ ያዳነው ነው። እንዴት ነው ሎጂካል ፕራዮሪቲ የሚኖረው ታዲያ በእነዚህ ነገሮች መካከል በጊዜ ውስጥ ላለ ሰው ማለት ነው? ሎጂካል ፕራዮሪቲ ላይማ ምንም ጥያቄ የለውም። ጀስቲፋይ የሆነ ሰው እነ ሊንድበርግ አንድ ያስቀመጠው ነገር እሱን ነው። በእንትኑ ላይ ዶግማቲክሱ ላይ ማለት ነው፣ ክርስቲያን ዶግማቲክስ ላይ አንድ ያስቀመጠው ነገር ምንድነው? ጀስቲፋይ የተደረገ ሰው ነው ውስጣዊ ለውጥም የሚያመጣው ብሎ ያስቀምጣል። ስለዚህ ጀስቲፊኬሽንን አስቀድሞ ትመለከተዋለህ ከሳንክቲፊኬሽን አንፃር ከተመለከተው ማለት ነው። ስለዚህ ቀደም ቴምፖራል ዲል አድርገው ኤግዛክትሊ ጆናታን ይቅርታ ስላቋረጥኩኝ ጥያቄ ሎጂካል ፕራዮሪቲ ኢን ታይም መኖር ይችላል ወይ አይጋጭም ወይ? እንዴት ነው የሚጋጨው? ከምን አንፃር? ፕራዮሪቲ ምክንያታዊ የሆነ ብቻ መቀዳደም ሌላ አይነት ምንም አይነት በጊዜ ውስጥ እንደተደረገ ነገር ያለ ምንም አይነት መቀዳደም የሌለበት ማለት ነው። ለምሳሌ በቅድስት ስላሴ ውስጥ አብ ወልድን አስገኘ ስንል በአብና በወልድ መካከል መቀዳደም የለም። ምክንያቱም አብ ወልድን ያስገኘው በዘላለም ነው። ሎጂካል ፕራዮሪቲን በጊዜ ውስጥ የተጠቀምክ እንዴት ነው ቴምፖራል ፕራዮሪቲ የማይኖረው? እሱ ግልጽ ነው። እንዴት ነው ኮንትራዲክት የሚያደርገው የሚለውን ነገር አብራራው ነው ያልኩህ። ምኑ ጋር ነው እንደዛ ብለህ ልትናገር የቻልከው? እሺ ይኸውልህ ዲስቲንክት እናደርጋቸዋለን። ያ ዲስቲንክሽን ግን ሎጂካል ፕራዮሪቲ ነው አለ። ሰውየው የተቀደሰው የጸደቀው የዳነው እና የከበረው በጊዜ ውስጥ ከሆነ ኦር ቆይ ጆ የዳነ ነው ይድናል የሚባለው በጊዜ ውስጥ ከሆነ እንደገና ደግሞ ጀነሬሽን ጀስቲፊኬሽን እና ሳንቲፊኬሽን at the moment of forgiveness ጭምር at the moment of baptism ሲሆን ዲስቲንክት ሲደረጉ at the same time happen አድርገዋል። ሎጂካል ፕራዮሪቲ ነው ብቻ ብለን ማለት እንችላለን። ሰውየውን በክሪኤቲቭ ኢፌክት እግዚአብሔር ያዳነው ኢን ታይም አይደለም ወይ? ኢን ታይም ውስጥ ደግሞ ሎጂካል ፕራዮሪቲ ያለ ቅድድም መኖር ይችላል ወይ? ቆይ አንዴ ዲስቲንክሽኑን እኛ የሰረግነው አሁን ለምሳሌ ቴምፖራልና ሎጂካል ፕራዮሪቲን የምናስቀምጠው ከመገኘት አንፃር ከሲኩዌንስ አንፃር ነው እንጂ ዲስቲንክሽኑን ለማስቀመጥ አይደለም። ዲስቲንክሽኑማ ሲጀመርም አለ ዲስቲንክት ተደርጎ ነው የተቀመጠልን። ምክንያቱም ቅድም ተናግሬው ነበር አይደለ? ጀስቲፊኬሽንን እና ጀስቲፊኬሽን ዲክሌሬሽን ነው። በቃ ዲክሌር መደረግን የሚያሳይ ነው። ኦር ደግሞ የሆነ ፎረንዚክ የሆነ ነገር ነው። ይሄ ሪጀነሬሽን ኦር ደግሞ ሳንክቲፊኬሽን ከተመለከትን ግን ፕሮግሬሲቭ የሆነ ነገር አላቸው። ያው ሪጀነሬሽን ባይ ዘ ዌይ ተርሙ ራሱ በጣም ሰፊ ነው፣ ብሮድ ነው። እንደውም ሌት ዲክታ ስትሪክትሜ ዲክታ እና
ምንድን ነበረ ሶስተኛው እንደዚህ ስትሪክት በሆነ ሴንስ ስንረዳው ብሮድ ሴንስ እና ዘ ስትሪክተስት ሴንስ ብለው ደግሞ በዚህ በሶስት አይነት ሁኔታዎች ነው የሚያስቀምጠው ሊንበርግ ራሱ ማለት ነው። እና ሪጀነሬሽን እናስቀምጠውና ሳንክቲፊኬሽን ላይ እንምጣ። ጀስቲፊኬሽን እና ሳንክቲፊኬሽን የሚሉትን ላይ ማለት ነው። እነዚህ ላይ ዲስቲንክሽን አላቸው። አዎ ዲስቲንክሽናቸው ሲጀመር ዲፋይን ስናደርገው ራሱ የምናውቀው ነገር ነው። ግን የትኛው በሲኩዌንስ ደረጃ ካነሳን ግን ሲኩዌንስ ከሆነ ጥያቄ የትኛው ይቀርማል የሚለው ነገር አሁን ዲስቲንክሽን እና ሲኩዌንሱን በደንብ መለየት አለብን ብዬ ስለማስብ በሲኩዌንስ ላይ ከተነሳ አንደኛው ይቀርማል። ሎጂካሊ ጀስቲፋይ ያልተደረገ ሰው ወይም ደግሞ ጻድቅ ተብሎ ያልተጠራ ሰው ያ ሰው ምንድነው ሪጀነሬት አደረገ ኦር ደግሞ ጀስቲፋይ ምንድነው ሳንክቲፊኬሽን ህይወቱን ጀመረ ብለን ልንናገርለት አንችልም። ሎጂካሊ ከተመለከት ነው ማለት ነው። ግን ቴምፖራል እንትናቸውን ግን ስንመለከት ሁሉም አንድ ላይ የሚገኙ ናቸው። መቼ እግዚአብሔር መንፈስ ቅዱስ እሱ ራሱ ስለሚሰራው at the moment of enlightenment or ደግሞ በኮንቨርዥን ታይም ላይ የሚፈጸሙ ነገሮች ስለሆኑ ማለት ነው። በዛኔ መንፈስ ቅዱስ ይሰራቸዋል ብለን እናምናለን። እና ዲስቲንክሽን እና ሲኩዌንሱን መለየት አለብን። እንዴት ነው የምንረዳው የሚለው ጆናታን የእናንተን ክሌም የምታደርጉትን ሙሉ በሙሉ ተረድቻለሁ። ኤክስፕላኔሽኑ ጋር ችግር የለብኝም። የኔ ሀሳብ ግን አይተው ከሆነ ምንድነው መሰለህ we all believe like ሉተራን እና ካቶሊክ አንድ ላይ ዲቫይን ሲምፕሊሲቲን እናምናለን በሆነ ለየት ባለ መልኩ። ከዛ እዛ ውስጥ ክሪኤቲቭ ኢፌክት ሲሆን እግዚአብሔር በተፈጥሮ በጊዜ ውስጥ ያን ሰውዬ ሲያድን ክሪኤቲቭ ኢፌክት ነው እዛ ሰውዬ ለሚፈጠረው ኤክስፒሪየንስ the grace of God ብለን እንላለን። አሁን እዛ ውስጥ ሎጂካል ፕራዮሪቲ ካስቀመጥ ሰውዬው ያለው በጊዜ ውስጥ ነው፣ እግዚአብሔር ከዘላለም ነው። ሰውዬው እየዳነ ያለው በጊዜ ውስጥ ስለሆነ በክሪኤቲቭ ኢፌክት ነው የሚሆነው። በክሪኤቲቭ ኢፌክት ከሆነ ሰውዬው እየዳነ ያለው በዚህ ውስጥ ቴምፖራል ያልሆነ ሎጂካል ዲስቲንክሽን እንዴት ማድረግ ይቻላል? ቴምፖራል ዲስቲንክሽን እኔ እስከማውቀው ድረስ በአባቶችም ጽሑፍ ስናየው በዘላለም ውስጥ ላለ ነገር ብቻ ነው የሚጠቀሙት። ለምሳሌ በቅድስት ሥላሴ ብዬ አስቀምጬልሃለሁ። አሁን ኢንተርናል ነው እግዚአብሔር። አዎ ኢንተርናል የሆነው እግዚአብሔር ሰውን በክሪኤቲቭ ኢፌክት በጊዜ ውስጥ እያዳነው እንዴት ነው በጊዜ ውስጥ ለተደረገ ነገር ሎጂካል ፕራዮሪቲ ያለ ምንድነው ቴምፖራል ፕራዮሪቲ መኖር የሚችለው? በጊዜ ውስጥ ያለ ማንኛውም ፕራዮሪቲ ሁሉ ያለ ቴምፖራል ፕራዮሪቲ መሆን አይችልም ነው የኔ ሐሳቤ። ኦኬ እዚሁ ላይ ያለ ሎጂካል ፕራዮሪቲ ምንድነው ቴምፖራል ፕራዮሪቲ ሎጂካል ፕራዮሪቲ ያለ ቴምፖራል ፕራዮሪቲ በጊዜ ውስጥ ሊደረግ ይችላል ማለት ከሆነ እሱን ነው ጀስቲፋይ የምታደርግልኝ ሐሳቡን ማለት ነው። ይቻላል። ለምሳሌ አንድ ጀስቲፋይ አንድ ሰው ለምሳሌ አንተ ጀስት ነህ ተብለህ ሳትነገር የሳንክቲፊኬሽን ህይወትን መለማመድ ኤክስፒሪየንስ ማድረግ ትችላለህ? እኔ ማምነው በእኛ ቤተክርስቲያን ሰው ጀስቲፋይድ የሚደረገው በቀዳሽ ጸጋ ነው። ቀዳሽ ጸጋ የምናገኘው ደግሞ በሚስጥራት ነው። ስለዚህ እኔ ስጠመቅ ሳንቲፋይድ ሁኛለሁ፣ ጀስቲፋይድ ሁኛለሁ፣ ግሎሪፋይድ ሁኛለሁ። ሶ ያ የእግዚአብሔር ጽድቅ የእግዚአብሔር ጸጋ በእኔ ውስጥ እየጨመረ እኔን ሞር ፕሩፍፉል ያደርገኛል እንጂ በእነሱ መካከል ሎጂካልም ቢሆን ለይቼ በጊዜ ውስጥ ላለው ክሬቲቭ ኢፌክት ዲስቲንክሽን አላስቀምጥም። ዲስቲንክሽን ካለ ነገሩን ኤክስፕሌን ከማድረግ አንጻር ነው እንጂ በሎጂካል ፕራዮሪቲ ኦር አይደር ቴምፖራል ፕራዮሪቲ እንኳን አይሆንም። ላይ በሎጂካል ፕራዮሪቲ ደረጃም የለም። ምክንያቱም that the same sanctifying grace ነው justified sanctifying grace ነው justified sanctified እና glorified የሚያደርገኝ ማለት ነው። እየጠየኩ ያለሁት ምንድን ነበረ? ጀስቲፋይ ሳትደረግ አንተ የሳንክቲፊኬሽን ህይወትን መጀመር ትችላለህ እንዴ ነው ያልኩህ። አልችልም። ለምንድን ነው እሱን የማልችልበት ምክንያት እያብራራሁት የነበረው ምንድን ነው ጀስቲፋይ ሲደረግ ነው ሳንክቲፋይድ የተደረግኩት። ስለዚህ እኔ ጀስቲፋይ ተደረጌ ሳንክቲፋይ የምደረገው ነገር የለም። ለምሳሌ አትናቴስን ጀስቲፋይ ሲደረግ ነው ሳንክቲፋይ የሆንኩት ነው ያልከው። አሁን አዎ ጀስቲፋይ ስትሆን ሳንክቲፋይ ሆነሃል ማለት ነው አይደለ? ጀስቲፋይድም ሳንክቲፋይድም የሆንኩት በዋን ኤንድ ጀስቲፋይም ሳንክቲፋይም ሆንኩ አላልክም። አሁን ያልከው ጀስቲፋይም ሳንክቲፋይም ሆንኩ ሳይሆን ጀስቲፋይ ሲደረግ ነው ሳንክቲፋይ የሆንኩት ብለህ አተናግረሃል አይደል? at the same moment of receiving that sanctifying grace ነው ጀስቲፋይድ የሆንኩት። ለምሳሌ
ማነው ሴንት አትናቴዎስ ዲስኮርስ ቱ ላይ አጌንስት አሪያንስ ላይ ስለ ጥምቀት ሲያወራ እንደዚህ ብሎ ይላል what I see the father do that I do I also so also when baptism is given whom the father baptizes him the son baptizes and whom the son baptizes he is consecrated in the holy ghost ብሎ ይላል ማለት ነው። ስለዚህ እነዚህ consecrated የሆንኩት የተቀደስኩት at the moment of baptism ነው which gives me justification ማለት ነው። ስለዚህ ለኔ የጸደቅከውስ አሁን ሳንክቲፊኬሽን ምንም እኮ ጥያቄ የለውም። አሁን ያመጣኸውን ኮቴሽን ምን እዚህ ጋር የሆነ ሪሌቫንት ነው ብለህ ታስባለህ? ምክንያቱም አሁን ቆይ ጆ ባፕቲዝም ሳንቲፋይድ እንደሆንክ ይነግረኛል። ለኔ ጀስቲፋይድ ከተደረግኩ በኋላ አይደለም ሳንቲፋይድ የምደረገው። ምንድነው የምጸድቀውም የምቀደሰውም በክርስቶስ ሕማማት ሞትና ትንሣኤ በተገኘው ውጤታማ የሚያደርጉ ሚስጥራትን ውጤታማ የሚያደርጉ ምክንያቶች ምክንያት ሚስጥራትን ስቀበል በአንድ ሞመንት ነው። ጀስቲፊኬሽንም ግሎሪፊኬሽንም ሳንቲፊኬሽንም ለኔ የጀመረው ከዛ ይቀጥላል እስከመጨረሻው ማለት ነው እንጂ አንድ ጊዜ ተደርጎ ከዛ በኋላ አንደኛው እንደዚህ የሚባል ነገር የለም ማለት ነው። ለኔ ኢቭን at the point of ቆይ አይ ግድ ማስቀመጡማ ምንም እንትን የለውም። ቶማስ አኳይነስ ያስቀመጠውን ነገር ታውቃለህ ስለ ኤፊኬሽስ እና ያ ግሬስ ያ ኤፊኬሽስ ግሬስ እና ሰፊሸንት ግሬስ እያለ የሚያስቀምጠው ነገር አለ ዲስቲንክት አድርጎ የሚያስቀምጣቸው። አሁን ለምሳሌ ታግስቲን ማለት ነው እሱ ሰውን ወደ ቀዳሽ ጸጋ ሊያደርስ እግዚአብሔር የሚሰጠው አስቀድሞ ጸጋ ነው። ከዚህ ጋር አይገናኝም። ቆይ ሐሳቤን መቼ አንቺ ተው እንጂ ጆ ሳልጨርሰው ነው እኮ አሁን አይገናኝም ብለህ የዘጋኸው። አይገናኝም። ለማንኛውም የሆነ ሰዎች እንዲድኑ አስቀድሞ የሚገፋበት የሚስብበት ጸጋ ነው ብሎ የሚያስቀምጠው አኳይናስ። ይሄ ደግሞ ሳንቲፋይንግ ግሬስ ኦፍ ባፕቲዝም እሱ እንደሚገናኝ እናየዋለን። ግን የሁለታችን ኮንቮ ብቻ እንዳናረገው ሌሎችም ጣልቃ ይግቡበት። ግን ያልከውን እንደገና ሪማይንድ እንታረገው የምፈልገው ነገር ምንድነው ጀስቲፋይ ሳትደረግ የሳንክቲፊኬሽን ህይወትን አትጀምርም። እሱ ላይ ተማምናላ። እንዴት ስልህ ምን አልከኝ? ጀስቲፋይ ሲደረግ ነው ሳንክቲፋይ የተደረኩት ብለህ ተናገርክ። ጀስቲፋይ መደረግህ ፕራዮሪቲን እየሰጠኸው ነው። ምክንያቱም ለምን ጀስቲፋይ ያልተደረገ ሰው የሳንክቲፊኬሽን ህይወቱን ሊጀምርም አይችልም። ሲጀመርም እግዚአብሔር አንተ ጻድቅ ነህ ብሎ አሁን ለምሳሌ ፍርድ ቤት ላይ ስንመጣ ፍርድ ቤት ያው ፎረንዚክ እንደሆነ ካቶሊካውያንም እኛ ምን ስለምናምን ማለት ነው ጀስቲፊኬሽን ፎረንዚክ ነው ብለን እንናገራለን። ፎረንዚክ አስፔክት አለው ምንም ጥያቄ የለውም። በኋላ ላይ ስላለው ራይቸስነስ እንናገር ነው ልዩነታችን የሚመጣው። ፍርድ ቤት ላይ አንተ ጀስቲፋይ ሳትደረግ ወይም ደግሞ ያዳኛው ዲክሌር ሳያደርግልህ ያንተን ጀስቲፊኬሽን ነፃነትህን ልታውት አትችልም። ወይም ደግሞ አንተ ኃጢአት የለብኝም ወይም ደግሞ ውስጣዊ ለውጥህን ልትናገር አትችልም በፍርድ ቤት። ቆይ እዚህ ላይ ግን ቆይ እኔ ልግባ። እዚህ ላይ ካሴቶች ቼጉ ዮናታን እዚህ ላይ ቅድም ስጠይቅ የነበረው ነው። አሁን ይሄ ከፍርድ ቤት ጋር የሚያዝ ነገር ሲኖር አሁን ጀስቲፊኬሽን ላይ ለዲክላሬ የሚደረግ የሚታወጅ ብቻ አዋጅ ብቻ የውጫዊ አዋጅ እግዚአብሔር የሰው ልጅ ድንሃል የሚልበት ብቻ አድርገን ከወሰድ ነው። በጀስቲፊኬሽን ውስጥ የሰው መታዘዝ ለምሳሌ ከፍርድ ቤትም ጋር አንድ ኃጢአተኛ በድያለሁ፣ ኃጢአት አድርጌያለሁ፣ ይቅርታ የሚላቸው ነገሮች ምንድን ናቸው? እዚህ ውስጥ ወጣ እንዴት ዮናታን? ይሄ በጣም ቁልፍ ጥያቄ ነበር ለኔ። ምንድነው አሁን ይሄ የሰውየው ኦኬ ሙሌ ወይም ማን ይመልስልኛል? እዚህ ውስጥ ማን ነው? ኤፍሬም አለ ለካ ሐሳብ ያለው ሰው ካለ ይሁን እንጂ አመላ እኮ አበቤተሰቡ በሰባ ዓመቱ ይለው ለዚህ ነው የሚቀጸል። ጤና ይስጥልኝ እያለሁላችሁ። ጤና ይስጥልኝ መምህር፣ እንዴት አሉ? እንዴት ሰነበቱ መምህር ኤፍሬም? እንኳን ደህና መጡ። እንደ ቸርነት እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ሐሳቡን የሚደግፍ ሰው ካለ መቀጠል ይችላል። ሌላ ሰው እሺ። መምህር ኤፍሬም ፔንቴኮስታል ላሳያችሁ። ፔንቴኮስታል እሺ፣ ዳን መጣለሁኝ። ግን ኤፍሬም ወንድማችን ኤፍሬም እሺ፣ አይ ጥያቄውን እስቲ አርቲኩሌት ያርጉትና አሁን ጀስቲፊኬሽን የፎረንሲክ አክት ኦፍ ጋድ ነው አይደለ? አዎ
የሰውየው ጀስቲፋይ የሚደረገው ሰው መታዘዝ፣ በክርስቶስ እሺ ብሎ ማመን፣ እነዚህ ነገሮች ኃጢአተኛ ነኝ በደለኛ ነኝ ብሎ አምኖ በክርስቶስ ሲያምን አይደለ ከዚያ በኋላ ጀስቲፋይ የሚደረገው። አዎ ያው እውነት ነው። እምነት በሌለበት ጀስቲፊኬሽንን አናነሳም። የጀስቲፊኬሽን አንቀጾች ምንድነው የምንለው? ይሄንኛውን የሰውየውን አሁን በፍርድ ቤትም ብንሄድ እኔ ጥፋተኛ ነኝ፣ አዎ በደለኛ ነኝ፣ አጥፍቻለሁ ይላል። ይሄ እንደ ኑዛዜ እንቆጥረዋለን። አንድ ኃጢአተኛ መቼም ማለት ነው ኃጢአተኛ አይደለሁኝም፣ በሽተኛ አይደለሁኝም፣ ድነት አያስፈልገኝም ካለ ይሄ ሁሉ ነገር አይመለከተውም። ግን አንድ አማኝ የራሱ መታዘዝ፣ ንስሐ መግባት፣ ኃጢአተኛ ነኝ ብሎ ማመን፣ ከዚህ ኃጢአቴ ደግሞ ሊያጥበኝ የሚችለው የክርስቶስ ደም ነው ብሎ ስለ ኃጢአቴ የፈሰሰ ደም ነው የሚለውን ምንድነው የምናደርገው? አሁን ምንድነው የምትሉት? በዚህ ውስጥ ጀስቲፊኬሽን ማለት የእግዚአብሔር አዋጅ ብቻ ከሆነ ከእግዚአብሔር የሚመጣ ብቻ ከሆነ የሰውየው መታዘዝ ምንድነው የምንለው የምትሉት? አሁን ምን ብላችሁ ነው የምትገልጹት? ያው ሰው ለምሳሌ ወንጌል ሲሰበክለት ራሽናል ፋካልቲስ አሉት። ሰባኪ ያለ ቃሉ አለ። ስለዚህ ንስሐ ሪኩዌስቱ ነው፣ እግዚአብሔር ለኛ ያቀረበው ሪኩዌስት ነው። በዛ በኩል ይሄዳልና ንስሐና እምነት ያለ ጸጋ የሚታሰቡ አይደሉም። ሰው እዛ ፈቃዱ ላይ ፓሲቭ ዊል ብለን ነው የምናቀርበው። እዛ ፈቃዱ ላይ የሚደረግ የእግዚአብሔር በጎ ተጽዕኖ አለ፣ ያ ሰው ወደ መዳን እንዲመጣ። የእግዚአብሔር ጸጋውማ ያው መጥራቱ አይደለ? ሰውን ሁሉ ለማዳን የጠራበት ነው። ጥሪ ለሁሉም ይጠራል። መንፈስ ቅዱስ እየመጣ መንፈስ ቅዱስ ስለ ኃጢአት ይወቅሳል በልጁ። ምክንያቱም ስለ ኃጢአት በእኔ ስለማያምኑ ነው ስለሚል በክርስቶስ ያላመነን ሰው መንፈስ ቅዱስ መጥቶ ይወቅሰዋል። እና ይህ ሰው እየተወቀሰና ማለት በመምህራን በኩል ይወቅሳል። እንዲያው ጴጥሮስ ለምሳሌ ሐዋርያት ሥራ ምዕራፍ ላይ ስንወስደው ጴጥሮስ ሰበከ፣ ሰዎቹ ልባቸው ተነካ። እዚህ ውስጥ የመንፈስ ቅዱስ ስራ አለበት፣ የእግዚአብሔር ጸጋ አለበት። እዚህ ውስጥ ቀጥ ብለው እንዲሰሙ እንዲያዳምጡ ይሄ ሁሉ አለበት። ግን ከዚያ ቀጥሎ ሰዎቹ ምን ተነግበር ይላሉ፣ ምን እናድርግ ብለው ሲጠይቁ እንመለከታለን። ምን እናድርግ ይላሉ። ከዚያ ቀጥሎ ምንድነው የሚላቸው? ንስሐ ግቡ፣ ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ አምናችሁ ተጠመቁ ነው የሚል። የመንፈስ ጸጋ ትቀበላላችሁ ይላል። አሁን ልክ ሰው አምኖ ንስሐ ገብቶ አምኖ ሲጠመቅ ያን ጊዜ እዚህ ላይ አሁን ጀስቲፊኬሽን እዚህ ላይ የትኛው ላይ የት ላይ ነው ያለው? መጀመሪያ ላይ ሲመጣ ነው? ሲመጣ ገና ስብከቱ ላይ ነው ያለው? ሲጸጸቱ ነው ጀስቲፋይ የሚደረጉት? ሲጠመቁ ነው ጀስቲፋይ የሚደረጉት? ንስሐ ሲገቡ ነው ጀስቲፋይ የሚደረጉት? የት ላይ ነው የሚደረጉት? በዚህ ፕሮሰስ በዚህ መጽሐፍ ቅዱስ ክፍል እስኪ እናውራ። እሺ አሁን በሉተራን ቴዎሎጂ ማለት ነው። ለምሳሌ ጥምቀት አብሶሉት ኔሰሲቲ ተደርገው አይቀርም። አሁን ጆሲ ቅድም ያነሳው መጽሐፍ ላይ ሉተርስ ወርክ ላይ የመጀመሪያውን አርቲክል ብናይ ዊዛውት ዘ ቦዲ ሪሰፕሽን ኦፍ ሳክራመንት፣ ሳክራመንቱን ሰው ሳይቀበልም በአካል ሄዶ ማለት ነው እሱ ሳይቀበልም በቃሉ በኩል ጸጋው ቀርቦለት በዛ ውስጥ አምኖ ሊጸድቅ ይችላል፣ ጀስቲፋይ ይደረጋል ብሎ እንትን ይላል። ግን ማተር የሚያደርግ ወደ ጥምቀት ግን ለምንድን ነው የምናመጣው? እዚህ ላይ ወደ ጥምቀት ግን ለምንድን ነው የምናመጣው? ቆይ እዚህ ላይ ግን አጥርተልኝ እንድትሄድ ኦኬ። ማለት ጥምቀት የሚያደርሰው ነገር ሳይደርስ ቢሞት ነው አሁን ያልከውን ነገር ይድናል ያልከው? ወይንስ ጥምቀቱ አይ ለመዳኔ ብዙም ብሎ ስላለ ነው የጊዜ ጉዳይ ነው? ከምን አንጻር ነው አንተ መጀመሪያ ላይ ሰው ሲያምን ሊድን ይችላል ያልከው? ኦኬ ጥምቀት ጋር ሳይደርስ የጊዜ ጉዳይ እጥረት ገጥሞት ከሆነ የሆነ አንደርስታንድ የማደርገው ነገር አለኝ። አሁን ሮሜ ላይ አሁን ሉተር እዛ ላይ ሮሜን ያነሳል። ሮሜ 10 ላይ ያለው ማለት ነው ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የሚለውን ያነሳና ዊዛውት ዘ ቦዲ ሪሰፕሽን ኦፍ ሳክራመንት ሰው አምኖ ይጸድቃል ይላል። ግን ምን ሳያደርግ በምን ኮንዲሽን ነው እሱ? ሳይንቅ ማለት ነው ሳያገል። በምን ኮንዲሽን ነው እሱ? ቃሉ በቀረበበት አሁን ኢንፋንት ላይ ምናምን አይደለም። ይሄ አሁን አንድ ሰው ወንጌል ይሰበክለታል፣ ቃሉ ይቀርብለታል። ስለዚህ በቃሉም በሳክራመንትም በኩል ጸጋ ይቀርባል ብለን ነው ምናምን። ሲሰበክ ግን በቃሉ በኩል ያምናል። ጥምቀት የሌለበት ስብከት ነው የሚሰበከው። ጥምቀቱ ግን ብዙ ኢፊካሲ ስላለው ወደ ጥምቀት ይመጣል። ቆይ እዚያ ግን ኢየሱስ ጌታ ነው ብሎ ለማለት አንድ ሰው በልቡ አምኖ በአፉ መስክሮ ይጸድቃል ይድናል የሚለው ቃል
ይሄ ስብከት ይሄ አንድ ሰው ሲያምን ኢየሱስ ጌታ እንደሆነ ለማመን እዚህ እምነት ውስጥ ጥምቀትና ቅዱስ ቁርባን የሚባል የወንጌል ቃላቶች እዛ ውስጥ የሉበትም እንዴ? ሲሰበክ ገና ኢየሱስ ጌታ ነው ለማለት እኮ የጌታን ትምህርት ተምሮ ነው አይደል? ሰው ኢየሱስ ጌታ ነው የሚለው ወንጌልን ተምሮ ነው አይደል? የሆነ ነገር ተሰብኳል። ኦኬ የሚድንበት ፕሮሰስ እንደ ጥምቀት ያሉት እንደ ቅዱስ ቁርባን ያሉት ነገሮች ይነገሩታል። ከዚያ በኋላ እኮ ነው አንድ ሰው ኦኬ ኢየሱስ ጌታ ነው ብሎ በልቦ ያምኖ በአፉ የሚመሰክረው ማለት ነው። ሶ ጥምቀትን ስብከቱ ራሱ ከዚህ ከጥምቀትን አቮይድ ያደረገ ጥምቀት ስብከት አለ ወይ? ስጋው ደሙን ማለት ቅዱስ ነገር ግን የሚያጠምቀው ወንጌል ደርሶት ተሰብኮ መጠመቅ ጋር ሳይደርስ ቢሞት ሲኦል ይገባል ብለን አናምንም። አንባ ንስሐ ብለን ኤክሰፕሽናል ለሆኑ ጉዳዮች ደመ ሰማዕታት ደግሞ ሰማዕትነትን ቢቀበል ብለን የምንላቸው ኤክሰፕሽናል የሆኑ ነገሮች አሉ። ስለዚህ እኔ አሁን እንድትመልስልኝ ወደኋላ ልመልስህ። ጀስቲፊኬሽን ዲክላሬሽን ብቻ ከሆነ ከእግዚአብሔር የሚመጣው ያ አንደኛ ታይሙ የት ላይ ነው? ድነሃል ጸድቀሃል የሚለው የሚያረጋግጥለት እግዚአብሔር ንስሐ ሲገባ ነው። የእግዚአብሔርን ቃል ወዲያው ሲሰማ ኦኬ ሲሰማ ነው። ኦኬ ሰማ። ከዚያ ንስሐ ሲገባ ነው። ኃጢአተኛ ነኝ ብሎ ሲያምን ነው። ከዚያ ቀጠለና ሲጠመቅ ነው ወይንስ ከዚያ በጥምቀት ጸጋ መንፈስ ቅዱስን ሲለብስ ነው? የት ላይ ነው? ይሄ ራሱ ጀስቲፊኬሽን የሚያርፈው የትኛው ምዕራፍ ላይ ነው? ይሄንን ግለጽልኝ። እሺ አንድ ጀነራል ስቴት እናርግና እኔ እስቲ እንትን ለማለት እሞክራለሁ በነጥብ ማለት ነው። ጀነራል ስቴትመንት ታቀርብ በእኛ በፕሮቴስታንት ቴዎሎጂ ሉተራን ብቻ ሳይሆን ሌሎቹም ጋር ክላሲካል ፕሮቴስታንቲዝም እነሱን በደንብ ካየን ሜታፊዚካል ዲስቲንክሽን እናስቀምጣለን። አሁን ጀስቲፊኬሽን፣ ሳንቲፊኬሽን፣ ድነት ጀነራል ተርም ነው እኛ ጋር ይበጠራል። እንደዚህ ካታጎሪ አለው። እዚህ ጀስቲፊኬሽንን ስናነሳ ፎረንሲክ አክት ነው እንላለን። ዲክላሬሽን ነው ወይም ደግሞ የስታተስ ጉዳይ ነው። ሌጋሊ አንተ ጊልት አለብህ፣ ኃጢአት አለብህ። እሱኛው ጊልት ሪሙቭ የሚደረግበት ሌጋል ስታተስ ማለት ነው። የሚጨምርም የሚቀንስም ነገር ተደርጎ አይቀርብም። ጀስቲፊኬሽን ስታተስ እስከሆነ ድረስ ሎጂካሊም ኮሄረንት አይሆንም። የሚጨምር የሚቀንስ አድርጎ ማቅረብ ማለት እሱ በጥምቀት አይደለም ነው። እሱ በጥምቀት አይደለም። ያኛው ኃጢአቱ በጥምቀት ኦፍ ኮርስ በጥምቀትም በኩል ጸጋው ይቀርባል ብያለሁ። ደግሞ በቃሉም በኩል ጸጋው ይቀርባል። ቃሉ ባለበት እምነት አለ። በሳክራመንትም በኩል ቃሉ ስላለ በዛ ውስጥ እምነት አለ። አሁን ግን እንደዚህ አሁን ይሄ እኛው ላይ ለአብሶሉት ኔሰሲቲ አድርገን የምናነሳው እምነት። ስለዚህ እዚህ ጋር እናድርገው፣ ይቅርታ። ስለዚህ እዚህ ጋር ዲክላሬሽኑን ኦኬ፣ አሁን ስትጠመቅ ከኃጢአትህ ታጥበሃል፣ ነጽተሃል፣ ክርስቶስን ለብሰሃል፣ አሁን የእግዚአብሔር ልጅ ነህ ወይንም ድንሃል የሚለውን እዚህ ጋር ማምጣት እንችላለን። ያ ልናመጣ እንችላለን። በጥምቀት ውስጥ ብዙ ኢፊካሲ አለ። ጆን ክሪሶስቶም እንደውም በጣም ወደ 10 ምናምን የሆኑ ኢፊካሲዎችን ይዘረዝራል። እነዚህ ሁሉ አሉበት፣ ጸጋ አለበት ሳክራመንት። ይሄ የሚካድ አይደለም። ስለዚህ የሰው መታዘዝ፣ የሰው ማመን፣ የሰው እሺ ብሎ መጠመቅ፣ እሺ ብሎ ክርስቶስን መልበሱ ከሰው የሚጠበቅ ነገር አለ ማለት ነው። ጀስቲፋይ ለመደረግ ጀስት ፍሪ ነህ የሚባል ሳይሆን ከአውትሳይድ ከውጭ የሚመጣ ነገር ብቻ ሳይሆን ሰውየው ይሄንን ለመቀበል የሄደባቸው ፕሮሰሶች አሉ ብለን እንወስዳለን። ኤኒታይም መግባት ትችላላችሁ። ሌሎች በነገራችን ላይ ጥያቄን ማብራራት ያለባችሁ ተመሳሳይ በሉተራን በኩል ካላችሁት ከዚህ ትንሽ እንትኑ በጣም ሃይ ቴዎሎጂ የሆነ መሰለኝ ለተመልካችም ለአዳማጭም ቀለል እንዲል ትንሽ ወረድ ብናደርገው ጥሩ ይመስለኛል። እንደኔ ወደ ኢምፒውቴሽን ብንመለስ ጥሩ ይመስለኛል። ቀሲስ ቴንኪው። እሺ እንግዲያስ እርሶ የሚቀጥሉና ከዚያ ብራዘር ዳዊት ይቀጥላል። ጆናታን ቅድም ለኢምፒውቴሽን ጠቅሶ ሲያስተምረን የነበረ አንድ ጥቅስ ነበረ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን እሱ ኃጢአት አደረገው የሚለውና ይሄ እንዴት ተብሎ ነው ለኢምፒውቴሽን የሚተረጎመው? በመጀመሪያ የክርስቶስ ጽድቅ ይቆጠርልናል ሲባል እንደ ክርስቶስ እንደ ሰውነቱ የሰራው ስራ ነው የሚቆጠር ለሰው እንጂ የዳኛ ስራ ለወንጀለኛ አይቆጠርም።
እንደ አምላክነቱ የሰራው ስራ ነው ለኛ የሚቆጠርልን ከተባለ በሰማይ ሳይወርድም ይቆጠርልን ነበር የእግዚአብሔር ጽድቅ መልካምነት ከሆነ። ክርስቶስ እንደ ሰውነቱ የሰራው ስራ ነው ካልን ግን የእግዚአብሔር ጽድቅ እንሆን ዘንድ ነው የሚለው እንጂ የክርስቶስ ጽድቅ እንሆን ዘንድ አይልም። እግዚአብሔር ማለት ደግሞ ክርስቶስ ብቻ አይደለም። እግዚአብሔር የሁሉም የአብ የወልድ የመንፈስ ቅዱስ ነው። ቅዱስ ጳውሎስ በዚህ ጥቅስ ኢምፒዩቴሽን እያስተማረ ቢሆን ኑሮ የክርስቶስ ጽድቅ እንሆን ዘንድ ማለት ነበረበት እንጂ የእግዚአብሔር ጽድቅ ለምን ይላል? የእግዚአብሔር ጽድቅ ብዙ ቦታ ላይ ተናግሮታል። ስለ የእግዚአብሔር ጽድቅ ተገለጠ ምናምን ያለ ብዙ ቦታ ላይ ጠቅሶታልና የክርስቶስ ጽድቅም ብሎ ተናግሯል። እዚህ ቦታ ላይ የክርስቶስ ጽድቅ ለኛ ተቆጥሯል ብሎ እያስተማረ ቢሆን ኑሮ የእግዚአብሔር ጽድቅ ለምን አለ? አንደኛ። ሁለተኛ ጥያቄ እንሆን ዘንድ ነው የሚል ይቆጠርልን ዘንድ አይልም። መሆንን ነው የሚናገረው ማለት ነው። እና ሆን ለምን አትሉም ታዲያ? ጻድቅ ሆን ተቆጠረልን ኤክስተርናሉ ነው በውጭ ነው ተቆጠረልን ሳይሆን ይሄን ጥቅስ ቀጥታ እንውሰደው ከተባል ቅዱስ ጳውሎስ ለምንድን ነው የእግዚአብሔር ጽድቅ ይቆጠርልን ዘንድ ያላለው? በጣም የተሻለው አገላለጽ ይቆጠርልን ዘንድ ማለት ነበር ኢምፒዩቴሽን ከሆነ ማለት ነው። ምክንያቱም የሮሜ መልእክት ምዕራፍ 4 ላይ ብቻ 5-6 ቦታ ላይ የሚቆጠር ጽድቅ ተቆጠረልን ጽድቁ ነው ይቆጠርልን ዘንድ እያለ ተናግሯል። ስለዚህ የእግዚአብሔር ጽድቅ ለኛ ይቆጠር ዘንድ ማለት ነው እንጂ የነበረበት ይሄ ጽድቅ ስለ ኢምፒዩቴሽን የሚናገር ቢሆን ኖሮ እኛ የእግዚአብሔር ጽድቅ እንሆን ዘንድ ብሎ ኦንቶሎጂካል ለውጥን በሚያመለክት መሆን እንሆን ዘንድ ብሎ አይናገርም ነበርና ይሄ ቃል ለኢምፒዩቴሽን ይጠቀሳሉ። ኢምፒዩቴሽን እንደውም ብዙ የፕሮቴስታንት ምሁራን እኮ መጽሐፍ ቅዱስ ቀጥታ ኤግዜጀቲካል ድጋፍ የለውም ቴዎሎጂካል ነው ያሉ ነው። ማለት ቴዎሎጂካሊ ነው ከእንደው ከጽንሰ ሐሳብ ነው የምናወጣው እንጂ ለኢምፒዩቴሽን ብለን የሆነ ጥቅስ በእርግጠኝነት ማምጣት አንችልም እስከ ማለት ደርሰዋል። አብዛኞቹ ጥቅሶች ተጠምዝዘው ያንን እንዲሉ ተደረገው እንጂ አይሆንም። ለምሳሌ ይሄን ጥቅስ ቀጥታ ብንወስደው እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው የሚለው። ስለዚህ ጽድቁኛለው ነው ማለት ያለብን ማለት ነው። ተቆጥሮልኛል ሳይሆን እኛለው። ሁለተኛ ደግሞ ጻድቁኛለው ሳይሆን ጽድቁኛለው ነው ማለት ያለብን። ራሱ ጽድቅ ክርስቶስን ኃጢአት ሆነ ሲል በነገራችን ላይ የኃጢአት መስዋዕት ክርስቶስ የኃጢአት መስዋዕት ሆኖ መቅረቡን ለማመልከት እንጂ ክርስቶስ ኃጢአት ሆኗል ብለን ቀጥታ እንወስደው። ስለዚህ ይሄ ጥቅስ ኢምፒዩቴሽን ከሆነ የተቆጠረልን የእግዚአብሔር ጽድቅ ነው እንጂ የክርስቶስ ጽድቅ አይደለም። ምን ማለት ነው? ክርስቶስ በሰውነቱ በተለየ ሁኔታ የሰራው ስራ ተቆጠረልን ማለት አንችልም። የእግዚአብሔር ስራ በአጠቃላይ ጽድቁ እንግዲህ በብሉይ ኪዳን የእግዚአብሔር ጽድቅ ብዙ ቦታ ላይ ተጠቅሷል። በነቢያትም በመዝሙርም እግዚአብሔር የሰራው ስራ ለኔ ተቆጠረልን ብለን ነው መናገር ያለብን ማለት ነው። እና ይሄ ጥቅስ ፕሮብሌማቲክ ጥቅስ አይደለም ወይ ለኢምፒዩቴሽን እንዴት ነው የምትወስዱት ለማለት ነው። ይቅርታ መምህር፣ ምናልባት የማቴዎስ ደብዳቤ አሉት ለአንድ ግሪክ ንጉስ የላከው ደብዳቤ ነበርና ከዚህ እንደዚህ አይነት ነገሮችን ኤክስፕሌን የሚያደርግበት። እሺ አልሰማሁም። ምንድነው? እሺ ማቴዎስን ያውቃሉ አይደል? የቤተክርስቲያን አባትን ማን ማቴዎስ ስንተኛ ክፍለ ዘመን ላይ ነው? አላወኩትም። ሰከንድ ሴንቸሪ ላይ የነበረው እኔ እንጃ። እስኪ እና እሱ ይሄንን ጥቅስ ያብራራበትን ልታሳየኝ ነው? አንቲኒሲያን ፋዘርስ ቮሊዩም 2 በትልቁ ላርግህ ሙሌ ታሳያለህ? እሺ አንዴ ላውጣሽ ገብቼ ላውጣ እኔ። እሺ እና ከዚያ እናንተም ጥያቄ ካላችሁ ያው እንሰጣችኋለን እድል። ምናልባት የእንትኑን በረከት ያነሳውን ሀሳብ መምህር በረከት ያነሳውን አሁን ለምሳሌ 2ኛ ቆሮንቶስ 5ን ብናይ ኢቭን የክርስቶስ ጽድቅ እንደተቆጠረልን አይነት ሀሳቦች አሉና አት ሰም ፖይንት ቅድም ሌላም በሌላ አንግል የራይቸስነስን ሀሳብ ኢምፒዩቴሽን ብቻ አይደለም ላይክ ኢንኮርፖሬትድ ራይቸስነስ ተብሎ እሱ ላይ ኢንፋሳይዝ የሚያደርጉ አሉ በፕሮቴስታንት ውስጥ
ግን እኔ እስከማውቀው አሁን ላይ ያሉት ከሮበርት ገንድሪ ምናምን ውጭ ያሉት ከመጀመሪያ የኢንኮርፖሬት ራይቸስነስን ካነሱት ውጭ ያሉት ኢምፒቴሽንን በማግለል እሳቤ አይደለም ኢንኮርፖሬትድ ራይቸስነስን ያነሱት። ከክርስቶስ ጋር በመተባበር እሳቤ ውስጥ ጽድቅ መቅረብ አለበት የሚሉትም ኢምፒቴሽንን ገፍተው ወይ አግልለው ምናምን ነገር አይደለም። ሁለት ኢንፈሲስ ላይ ትኩረት እያደረጉ አይነት አቀራረብ ማለት ነው። እና መጽሐፍ ቅዱስ ደግሞ ክሊር የሆነ ነገር ስለሚያስቀምጥ የክርስቶስ ጽድቅ ለኛ ኢምፒዩት እንደተደረገ አይነት ሀሳቦች ወይ ትራንዛክሽን አይነት ሀሳቦች ተቀምጦ እናገኛለን። አሁን ስፔሲፊካሊ የተነሳውን ጥቅስ መቼም የሰው ጽድቅ የሚቆጠረው ለሰው ነው አይደለ? ለሰው የሚቆጠርለት የሰው ጽድቅ ነው። የእግዚአብሔር ጽድቅ እግዚአብሔር እንደ አምላክነቱ የሰራው ስራ ለሰው እንደ ሰውነቱ ከተቆጠረለት ኤኒቲ ራይት የሚለው ነገር አለ። የዳኛው ጽድቅ ለወንጀለኛ እንደ መቁጠር አይነት ነው። እና የክርስቶስ ጽድቅ ተቆጠረልን ካል በሰውነቱ የሰራው ነው። ታዘዘ፣ ሞተ፣ ሕግን ፈጸመ ምናምን ብለን ኦሪትን ፈጸመ። እነዚህ የፈጸማቸው ነገሮች ለኛ ተቆጠሩልን ካል በሰውነቱ ነው። እና ይሄ በሰውነቱ የሰራው ጽድቅ ክርስቶስ ለኛ ተቆጠረልን ካልን ደግሞ ይሄ ጥቅስ ለምንድን ነው የእግዚአብሔር ጽድቅ ሆን የሚለው? የእግዚአብሔር ጽድቅ ከማለት ይልቅ ቅዱስ ጳውሎስ በጣም የተሻለ አገላለጽ የክርስቶስ ጽድቅ ለኛ ይቆጠር ዘንድ ቢል አይሻልም ወይ? ብራዘር ዳዊት መግባት ካለብህ መግባት ትችላለህ። ያ ቀሲስ ያው እኔ መውጣት ይኖርብኛል። ስራ ቆሜ ነው ጥዬ እንዳልወጣ ብዬ እንትን ያልኩት። አንድ ነገር ብቻ እንትን ልበልና ይሄ ጽድቅ የሚለውን ራይቸስነስ እኛ በሁለት ነው የምንከፍለውና ያችኛዋን ላብራራት። ኤሊየን እና ሲቪል ተብሎ በሁለት ይከፈላል። ሉተር በገላትያ ኮመንተሪው ላይ እንዲሁም በፊልጵስዩስ ምዕራፍ 2 ላይ ሰርመን ላይ ያስቀምጠዋል እና በሁለት ነው ኮንኮርዳችን ላይ የሚቀመጠው ኤሊያን እና ሲቪል። ኤሊያን የሚለው ፓሲቭ ነው። ፓሲቭ ማለት እኛ አክቲቭ ባልሆንበት፣ ምክንያቱም በኃጢአታችንና በበደላችን ምክንያት ሞት በሆንበት ሰዓት ይሄ ሞራል የሆነ ዊላችን ቦንዴጅ ውስጥ በገባበት ሰዓት መልካም ለሆነው ነገር ምንም አይነት ሪስፖንድ ማድረግ በማይችልበት ሰዓት ፓሲቭ የሆነ የሚቆጠርልን ጽድቅ ተቆጠረ ሲባል ቅድም እንዳልኩት ጽድቅ ያለ ሜሪት አይሰራም። ያ ሜሪት የማን ሜሪት ነው? የኃጢአተኛው ሰው ሜሪት ሳይሆን የክርስቶስ ሜሪት። ያ ጽድቅ ሆኖ ለኛ እንዴት እንደተቆጠረ የሚያሳይ ነው። ኤሊየን የሚለው ራይቸስነስ ማለት ነው። አክቲቭ የሚለው ራይቸስነስ ግን ቅድም ያልነው ነው። በሪዛልት ነው፣ የእምነት ውጤት ነው። በስራ የሚገለጠውና በስራ የሚታየው ልክ አብርሃም ያዕቆብ እንዳስቀምጠው እምነቱን በጽድቁ እንደተፈጸመ ማለት ነው። በስራ ደግሞ እንደጸደቀ እንደተናገረው ይሄኛው ሲቪል ይባላል። በሁለት ከፍለን ነው የምናየው ማለት ነው። እና መምህር በረከት ያነሱት ሰፊ እንትን ውስጥ ያስገባናል። አሁን ያንን ካነሳን እነ ፊሊፕ ሻፍን ሁሉ ልናነሳ ነው። ብዙ ስኮላሮች በዚህ ጉዳይ ላይ የጻፉትን ሁሉ ልንዳስስ ነውና ከሌሎቹ ጋር ምናልባት ቀጥሉ። እኔ ግን መውጣት ይኖርብኛል ሳልናገር እንዳልወጣ ብዬ ነው። ወድጃት ነበር የቹ መምህር በረከት መምህር በረከት ይቅርታ፣ ምናልባት መንበብ ይቻ አገላለጽ ምናልባት ከዚህ የትኛዋ ይቺ መጀመሪያ ላይ ሰዎቹ ማመን በማይችሉበት ሁኔታ ላይ ለሰዎች የተቆጠረው ጽድቅ የሚለው እኔ አሁን ብራዘር ዳዊትና አንደርስታንድ ያደረኩት በክርስቶስ ሞት ከመቃብር የወጡ ለማመን ኮንዲሽናል የሆነ እድል የሌላቸው በብሉይ ኪዳን የነበሩ ሰዎች የዳኑበትን መዳን እና አሁን ደግሞ በአዲስ ኪዳን ሰዎቹ ወንጌል ተሰብኮላቸው በእምነት ወደ እግዚአብሔር መጥተው ማለት በክርስቶስ አምነው ክርስቶስን የሚለብሱበትና ከዘላለም ሞት ከኃጢአት የሚድኑበት እነዚህ ሁለቱ ነገሮች ሉተር በእነዚህ ነገሮች ላይ አጽንኦት የሰጠበት ነገር መስሎ የተሰማኝ በደንብ ሰምቷቸው ከሆነ እንደዚያ ነው የተረዷቸው። እኔ
ያው የሚቆጠር ጽድቅ አስተምሮ እውነት ለመናገር ቀሲስ እንትና ኦኬ የዴግኖተስ ኤፒስቶል ነው እንደሱን አውቀዋለሁ። ኢምፒውትድ ራይቸስነስ ኮስ ከመጨረሻው ከተገፋ ቀሲስ ሁሉም ሰው መዳን አለበት። ኦኬ የክርስቶስ ፍጹም ጽድቅ ለሁሉ የሚቆጠር ከሆነ የክርስቶስ ማመን ለማያምኑትም መቆጠር አለበት። ከክርስቶስ ጽድቅ አንዱ ማመን ነው አይደል እንዴ? ክርስቶስ ለዚያ ነው ቅድም ከሰዎች የሚጠበቅ ነገር የለም ወይ ስለ የነበረው ይቅርታ እሺ ክርስቶስ አይተዋል። እኔ ምናልባት ሊወጣ ታነብልና ለክፈት ግን አንድ ካልቪኒስት እንደውም እየጠየቁት ነበረ ማለት ክርስቶስ የሁሉም ኃጢአታችንን ወደሱ ከሄደ ሁሉንም ኃጢአታችንን ከተሸከመ አለማመናችንም አብሮ ሊሸከም ይገባዋል። ስለዚህ አለማመን ራሱ ከክርስቶስ መዳን ሊያስቀረን አይገባም። እና የቅድሙ ቁልፍ ጥያቄ እኮ እሱ ነው መምህር እኮ እሱ ነው ሊጠይቅ ነበር። ስለዚህ ኢምፒውትድ ራይቸስነስ እስከመጨረሻው ከተገፋ ማይድን ሰው መኖር የለበትም። እንዴት አገናኝተው ነው? ግልጽ አይደለም። ሎጂኩ አይደለም እኮ ለአንዱ ፕሪሚስ አንዱን ኮንክሉዥን ማድረግ አትችልም። ያ አለማመን ኃጢአት ነው አይደል ኤፍሬም? አለማመን ኃጢአት ነው፣ ግን የኦብጀክቲቭ ጀስቲፊኬሽን ንሳቤ ሰብጀክቲቭ ጀስቲፊኬሽን በረሳ መንገድ ነው። እንደዛ አይደለም፣ በሱ ሐሳብ አይደለም። አለማመን ኃጢአት ከሆነ አለማመን እንዴት ከክርስቶስ ጽድቅ አንተን ያግዳል? አለማመንን ራሱ ክርስቶስ አላሸነፈውም? ሰምታል ኤፍሬም? ይሰማል? አሁን ነው የመጣው። ያ አለማመን ሰው አለማመኑ አንድ ኃጢአት ነው። አለማመን ኃጢአት ነው። እንዳለመውደድ፣ ተስፋ እንዳለማድረግ፣ ትእዛዝን እንዳለመፈጸም ሁሉ አለማመንም ኃጢአት ነው። ስለዚህ አንድ ሰው አላመንክም ተብሎ ከክርስቶስ ጽድቅ መውጣት የለበትም። ለምን? ክርስቶስ ያመነው የሱን አለማመን ለመካስ ነው። ስለዚህ የክርስቶስ ማመን ለሱ ተቆጥሮለት መንግስተ ሰማያት መግባት አለበት እንጂ የሱ አለማመን ለክርስቶስ ኃጢአቱ ነው ተቆጥሮ የክርስቶስ ማመን ክርስቶስ ፌስፉል ተብሏል በመጽሐፍ እስከ ሞት ድረስ የታመነ ሆነ ተብሏል። ስለዚህ የክርስቶስ ማመን መታመን ለሱ ከተቆጥሮለት አለማመኑ እንኳን ከእግዚአብሔር መንግስት ሳይወጣ እንዳይቀር አድርጎት በክርስቶስ ስራ መግባት አለበት እንጂ ማመን ራሱ ኮንዲሽን መሆን የለበትም። ኢምፒውትድ ራይቸስነስ የሚቆጠር ጽድቅ እስከመጨረሻው ከተገፋ ሎጂካል ኮንክሉዥኑ ይሄ ነው። አሁን ምን መሰለህ መምህር በረከት፣ አሁን እስከመጨረሻው ይገፋል ማለት ስትለኝ ማሰባቸው ሀሳቦች አሉ። ግን ሰው እንትን አይደለም ላይክ የሆነ አሻንጉሊት ዝም ብሎ እግዚአብሔር አይደለም የሚያምንልህ ያንን በመስቀል ላይ የሰራውን ኦብጀክቲቭ የሆነ ጀስቲፊኬሽን ለሁሉም ያቀረበውን ያንን ጀስቲፊኬሽን ሰብጀክቲቭሊ መቀበል አለበት። ኦብጀክቲቭሊ ግን ቀርቧል፣ እግዚአብሔር ሊከሰስም አይችልም። አፕላይ ግን ማድረገው ስሩ ፌዝ ነው ካለ ክርስቶስ ላይ ካለ እምነት የተነሳ ነው ካለ እያጣላ ልታቀርባቸው ዞር እናድርገው። እሺ ለምሳሌ አንድ ሰው የክርስቶስ ወንጌል ተሰብኮለት አልሰማም አላምንም ቢል ኃጢአት ነው አይደለም? አለማመኑ ኦፍኮርስ ኃጢአት ነው። ያው ልክ አለማመኑ ኃጢአት ከሆነ ክርስቶስ ለዚህ ኃጢአቱ ዋጋ ከፍሏል አልከፈለም? እንተለው አሁን እኮ በረከት ሁለት ነገር እያላተምክ ስለመሰለኝ ነው። ማለት ሎጂካሊ ፍሰት ያለው አይነት የጥያቄ አቀራረብ ስላልመሰለኝ ለሱ ሞቶላል። ስለዚህ ትገባለህ። ለምንድን ነው ክርስቶስ ለዚህ ሰው አለማመን ተቀጥቶበታል በመስቀል ላይ። እንግዲህ እናንተ ፔናል ሰብስቲቱሽንም ነው በደንብ ስለምታምኑ ማለት ነው። ክርስቶስ ለዚህ ሰው አለማመን ተቀጥቶ ሰውየው ባለማመኑ ደግሞ ሁለተኛ ለምን ይቀጣል? ሁለት ቅጣት እኮ ነው የሚሆነው።
አሁን የኦብጀክቲቭ ጀስቲፊኬሽን እሳቤ ለምሳሌ እንትን ካልተረዳው አንተ አርቲኩሌት ታደርገዋለህ። አሁን ኦብጀክቲቭ ጀስቲፊኬሽን ሲባል ጌታ ለሁሉም አቅርቧል። ጀስቲፊኬሽንን የምንለው እሳቤ ልክ እንደ ለምሳሌ አንድ ንጉስ፣ አንድ ከተማ ላይ የሚኖር ንጉስ እንዳለ ሲቲዝኑ ዜግነት ያላቸው ሁሉ በቃ ፕሪዝን ናቸው እንበል፣ በጣም ኃጢአት የሰሩ ወንጀለኞች ናቸው እንበል፣ ሁሉም ማለት ነው። እና ከዕለታት በአንዱ ቀን ንጉሱ በቃ ለሁሉም እስረኛ ደብዳቤ ይልካል። ሁላችሁም ነፃ ናችሁ፣ ልጄ ዕዳችሁን ከፍሏል ብለው ማለት ነው። ኦብጀክቲቭ ጀስቲፊኬሽን ማለት እሱ ነው። ከዛ ይሄኛው ጀስቲፊኬሽን ለሰው ከቀረበ በኋላ ንጉሱ ካቀረበ በኋላ ነፃ ናቸው የሚለው ወይ በቃ ከፍሎላችኋል የሚለው ነገር ከቀረበ በደብዳቤ ማህተም አድርጎ ሰጣቸው ብንል አንዳንዱ እዛ ልቅር ካለ መብቱ ነው ማለት ሰብጀክቲቭሊ አልቀበልም ሊል ይችላል። ንጉሱ ግን አቅርቦታል፣ ለሁሉም ዜጋ ለሁሉም ፕሪዝነር አቅርቦታል። ይሄ ኦብጀክቲቭ ጀስቲፊኬሽን እሳቤ ማለት ይሄ ነው። ያ ነገር ግን አፕላይ የሚደረገው ስሩ ፌዝ ነው። አለማመን ኃጢአት ነው ወይ? ኦፍኮርስ ኃጢአት ነው። ለዛ ኃጢአት ክርስቶስ ሞተልሃል እያሉ ግን ይሄ ላይክ የሆነ ሁለቱን የማቀላቀል ሴንስ ስለመሰለኝ ነው። ኦብጀክቲቭ እና ሰብጀክቲቭ ያልገባኝ ኤፍሬም፣ ዋናው ኃጢአት አለማመኑ ነው ሳለ የኃጢአት ደግሞ ክርስቶስ ላይ ተቆጥሮ ሳለ የክርስቶስ ማመን ደግሞ ለአንተ ተቆጥሮ ሳለ አለማመንህ ችግሩ ነው። ለምንድን ነው ከመንግስተ ሰማያት የሚያስቀርህ? እኮ የምታምነው ነው። አሁን እኮ እምነትን ስናነሳ ዘ ኦብጀክት ኦፍ ዛት ፌዝን እያነሳ እምነት እኮ የሆነ ሰም ካይንድ ዝም ብሎ ማመን ነገር ሳይሆን እምነት እኮ ኦብጀክት ያደረገው ክርስቶስን ነው። ክርስቶስን አልተቀበልክም ነው። ሳትቀበል እንዴት ያድናል? ስለዚህ ጀስቲፊኬሽን ከሰውየው እምነት ጋር ነው ብለን እንውሰደው። ለዚህ መልስ የሚሆን ከሆነ ኤፍሬም ያ እምነት ባለበት ነው ጀስቲፊኬሽን የምናነሳው። ያም እምነት በእኛ እኮ ቴዎሎጂ መምህር በረከት ይሄ ከሆነ አሁን የሚሉትን ነገር አቮይድ ያደርጋል አለማመንም። አይ ቲንክ እናንተ ጋር ግን እኔ ሪስፔክትፉሊ አይ ቲንክ ያለው በእኔ እይታ ሜታፊዚካል ዲስቲንክሽን የተቀመጠ ነገር የለም። ሪጀነሬሽንንም ጀስቲፊኬሽንም ሳንቲፊኬሽንም በተመሳሳይ አንግል ነው የምትፈቷቸው፣ የተመሳሳይ የሆነ ትርጉምና አቀማመጥ ማለት ነው። ልክ አንድን ነገር በሁለት ስም የመጥራት ነገር ጀስቲፊኬሽን እና ሳንቲፊኬሽን እኛ ጋር ተርማቸው ሁሉ ሰግሪጌት ተደርጎ ኮንሰፕቹዋል ዲስቲንክሽን ተቀምጦላቸው ሰፓሬሽን ግን ሳይቀመጥላቸው ነው የተቀመጡት። አይ ቲንክ እሱም ነገር ሊሆን ይችላል ይህንን ዲስፒት የሚፈጥረው። ያ ከታች አንድ ወንድማችን ካልቪኒዝምን እያጸደቃችሁ ነው በዚህ ክርክር እያለ ነው። እውነት ለመናገር አንድ ካልቪኒስት እንደዚህ ብዬ ስጠይቀው ይሄ ጥያቄ ለእኛ ለካልቪኒስቶች አይቀርብም ለሌሎቹ ይጠይቃለኝ። ምክንያቱም እነሱ ጋር ውሱን ቤዞት ነው አይደለ? ሊሚትድ አቶንመንት ስለሆነ ክርስቶስ የከፈለላቸው ሰዎች ሲጀመር ያው መንግስተ ሰማያት መግባታቸው አይቀርም እና በክርስቶስ ላይ ደብል ቅጣት ምናምን የሚባል የለም። ማመንም ለእነዚህ ሰዎች አይሰራም። ዝም በቃ ከተመረጡ ማመናቸው አይቀርም። ሲጀመር ሬዚስት ማድረግ አይችሉም። በእነሱ ዘንድ ይሄን ጥያቄ ማንሳት አንችልም፣ በካልቪኒስቶቹ ማለት ነው። ግን ኢምፒዩትድ ራይቸስነስ ከካልቪኒዝም ውጭ ወጥቶ ሲተረጎም አስቸጋሪ ነው የሚሆነው በጣም። እሺ እስኪ ሙሌ መረጃህን አቅርበው እስኪ እና ሙሌ አቅርብ። በትልቁ አድርጌሃለኝ። እሺ የሚያነብ ሰው አለ? ይቅርታ እኔ የሚመች ቦታ ላይ ስለሌለው። መረጃውንማ አቅርብ። እሺ ኤፍሬም ያነበዋል። እሺ እሺ ጥሩ ነው። አይ ጥሩ ኦኬ። ለየትኛው ነበር ይሄኛውን ያቀረብከው ሙሌ? የክርስቶስን ጽድቅ በተመለከተ ነው። ጽድቅ ለእኛ ኢምፒዩትድ እንደሚሆን ወይም የክርስቶስ ጽድቅ እኛ በክርስቶስ በኩል ጀስቲፋይ እንደሆንን እንደጸደቅን ኤክስፕላይን ያደርጋል። እሱ ላይ ምናልባት ይነበብና ከዛ አዲስ እሺ አንብብ። እያወራሁ እኮ ነው። አንብበው እንጂ ያተልቁኝ በጣም ኦኬ። በትልቁ እሺ ቆይ ይኸው ኦኬ።
ሙሌ አለህ? ከኔ ነው ወይስ ከሙሌ ነው? እሺ አንብለን። He himself took on him the burden of our iniquities, gave his own son as a ransom for us, the Holy One for transgressors, the blameless one for the wicked, the righteous one for the unrighteous, the incorruptible one for the corrupt, the corruptible, the immortal one for those who are mortal. For what other thing was capable of covering our sins than his righteousness? By what other one was it possible than we, the wicked and ungodly, could be justified than by the only Son of God? O sweet exchange, O unsearchable oppression, O benefits surpassing all expectation, that the wickedness of many should be hid in a single righteous one, and that the righteous of one should justify many transgressors, having therefore convinced us in the former time that our nature was unable to attain to life, and having now revealed the Savior who is able to save even those things which it was formerly impossible to save. By both these facts he desired to lead us to trust in his kindness, to esteem our nourisher, father, teacher, counselor, healer, our wisdom, light እያለ ይቀጥላል። አይ ቲንክ ይሄ ነው አይደል ሙሌ? ያ ይሄ ነው። ስዊት ኤክስቼንጅ ሁሉ ይላል። እሺ ሙሌ፣ ይሄ ቴክስት ኢምፒዩቴሽንን ያስተምራል ብለህ ነው ያመጣው ሙሌ? ያ ኢምፒዩቴሽን ቅድም እንደውም አንደኛ ቆሮንቶስ ላይ ካለው ሐሳብ ጋር እኮ ይገናኛል እኮ። መጀመሪያ የሚያመጣው አብን ያመጣል አይደል? he himself took his ሙሌ በዚህ አባት አስተምሮ መሰረት ከሄድን እኮ ኢምፒዩትድ የሚሆነው ራይቸስነስ ብቻ ሳይሆን ኢንኮራፕቲቢሊቲ ሁሉ ነው። ከላይ ዘ ኢንኮራፕቲብል ዋን ፎር ዘ ኮራፕቲብል ዘ ኢሞርታል ዋን ፎር ዞስ ዋር ሞርታል ይላል። ስለዚህ ኢምፒዩትድ ራይቸስነስ ብቻ ሳይሆን ኢምፒዩትድ ኢሞርታሊቲ ኢምፒዩትድ ምናምን እያልን ልንቀጥል ነው ማለት ነው። ኦፍ ኮርስ አንዴ ጀስቲፊኬሽን ላይ እኮ ሁሉንም ነው የምናመጣው። ኢሞርታሊቲም ኢምፒዩትድ ነው። ኦፍ ኮርስ አንዴ መጀመሪያ እኮ እኛ በኃጢአታችንና በበደላችን ሙታን አልነበርም እንዴ? ሞርታል አልነበርም? ኦኬ። ስለዚህ ኢሞርታሊቲ ኢሞዋቲነት ኢምፒዩትድ ነው። ኦፍ ኮርስ ሊቆጠር ይችላል፣ ኢምፒዩትድ ሊሆን ይችላል። ኢምፒዩትድ እኮ ማለት ፎሬንሲክ እና ኤክስተርናል የሆነ ነው አይደል? ምን አሉ? ኢምፒዩቴሽን እኮ ዲክላሬሽን ነው አይደል? ያ ዲክላሬሽንም ነው እና ስለዚህ ኢሞርታሊቲ ዲክላሬሽን ነው ወይስ አክት ነው? አሁን እኮ እዚህ ጋር እያመጣ ያለው ክርስቶስ ያደረገልንን ነው አይደል? የክርስቶስን ጀስቲፊኬሽንንም ያመጣል እኮ ስለኛ ያደረገውን ሁሉንም ነገር ጠቅለል አድርጎ ነው ጀስቲፊኬሽንንም ያመጣል፣ ሁሉንም ያመጣል። ከዛ ኢሞርታሊቲን ያመጣል። ጌቭ ሂዝ ኦውን ሰን አስ ኤ ራንሰም ፎር አስ ይላል። በመጀመሪያ ስለ ራንሰም ስለ ሪዴምፕሽን ነው የሚያወራው። ከዛ ምን ይላል ደግሞ the holy one for the transgressors, the blameless one for the wicked እያለ the immortal, the righteous for the unrighteous ቤዛ ሆነ ነው። ከዛ ኦ ስዊት ኤክስቼንጅ ይላል ታች። ከታች ደግሞ ስንተኛ መስመር ላይ መሰለ? አሁን እዚህ ጋር ዲክላሬሽንንም እኮ ኤክስፕሌን እያደረገ ኢምፒዩቴሽን እኮ ያንተ ያልሆነ ነገር ላንተ መቆጠር ማለት ነው። ተቆጥሮናል እኮ። አሁን እኛ እኮ መጀመሪያ ሚቴብል ነበርና አይደል? እኛ ምን ሞት ነበር። ስለዚህ እኛ ኢሞርታል ሆነን ተቆጠርን ነው የምንለው? አይ ኢሞርታል ሆነን መቆጠርንም እኮ ኤክስፕሌን ልናደርግ እንችላለን። መሆንና መቆጠር እኮ ያ ቅድምም ሊሆን ይችላል። ቆሮንቶስ 5 ላይ ያነሳሁት ይሄን ነው። እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው ያለው ጳውሎስ። ጽድቁ ነው ይቆጠርልን
ዘንድ የሚል ቃል አጥቶ አይደለም። ሌላ ቦታ ላይ ጽድቅ ሆኖ ተቆጠረለት እያለ ያወራል። እዚህም ጋር ሶሪ መረጃውን ነው መሰለኝ እንትን አልኩት፣ ይቅርታ። ሚዩት ላይ ነህ ሙሌ።